ሶፊ በዚሁ አጋጣሚ አሁን በድጋሚ በጣም እወድሻለሁ፣ አፈቅርሻለሁ። ደስተኛ ሆነሽ እንድትኖሪልኝ ነው የምፈልገው። እቺ ቀን ደግሞ የማትረሳ ቀን እንደምትሆን እርግጠኛ ነኝ። ሁላችን በልባችን ትኖራለች። እስከዛሬ የኖርናቸውን የሚያጠፋናቸውን ጥፋቶች አስተካክለን በቃ አንድ ላይ ሆነን በሐላል አላህ በሚፈቅደው መንገድ እንደምንኖር ደስ የሚል ህይወት ኑሮን ደስ የሚል ልጆች ካንቺ እንደምወልድ ባለ ሙሉ ተስፋ ነኝ። ደስ ይላል ያሰብኩት ተሳክቷል። የተመኘኋት እጄ ገብታ ብርሃን ፈነጠቀች። እስከ እናድጅሽም አስከፍቼሽም አውቃለሁ እና ልክስሽ ላልለይሽ ቃል እገባለሁ። እድሜ ልኬ ላፈቅርሽ ላልተውሽ የልጆችሽ አባት ለመሆን ሙሉ ልቤን ሰጥቼሻለሁ። ልካኩኝ በቃ ተጠው እንደዚህ በመሆን አይደለም ቶፊክ ተረጋጋ አንዳንድ ቀናቶች አሉ ብንፈልጋቸው እንኳን የማይደገሙ ሁልጊዜ ትዝታ ተውስታ ከአእምሯችን የማይጠፉ ቀኖች አንዳንድ ቀኖች አሉ። ዛሬ ለእኔ የተለየች ቀን ናት። ከተወለድኩ ጀምሬ ስጠብቃትና ስጓጓት ብዙ ሰው ከኔ አልፎ የኔ ወዳጆች የሆኑ የሚጠብቋትና የሚጓጓላት ቀን ነች የዛሬዋ ቀን። ለሶፊዬ ቀለበት ለማድረግ አስቤያለሁና በራሳችን በኩል ሰርፕራይዝ እሷን ባላሰበችበት መንገድ ለማድረግ ከጓደኞቼ ጋር እየተመካከርኩ እገኛለሁ። በነገራችን ላይ ይህችን ቀን እኔ ብቻ አይደለሁም የምጠብቃት። የኔ ወዳጆች የሆኑ የኔ ቤተሰቦች የሆኑ ሁሉ የምንናፍቃት ቀን ነች እና ሶፊዬ ባላሰበችበትና ባልጠበቀችው መንገድ እሷን ሰርፕራይዝ አድርጌ የታገቢኛለሽ ጥያቄ ለማድረግ ዝግጅቴን ጨርሻለሁ ማለት ነው። ሶፊ በዚያው አጋጣሚ ምን ያክል እንደምወዳትና እንደማፈቅራት ማሳየት ፈልጋለሁ። ከስከዛሬ ስህተታችን አርመን ማስተካከል ያለብንን ነገር አስተካክለን ጥሩ የትዳር አጋር ሆነን ለሌሎችም አራያ ሆነን ማሳየት ፈልጋለሁ እና ለዛም ዛሬ ጅማሬን ሀብዬ ጀምራለሁ። ያዳ እዚህ ጋር እንደምታዩት ኬኩን ሰርሞኒ እያዘጋጀ ይገኛል። እንግዶች አሉ፣ የሚመጡ እንግዶች። በነገራችን ላይ ሰው አላበዛሁም። የኔ ያክል ብዙ ሰው ጋር እንዲሰማ አልደረስኩም። ቀለበቱን አይተን ሰርጉ ላይ ደግሞ ሁላችንም ወዳጅ ዘመዶች የሶፊ ሜኔም ነው ሰርጋችንን በአማረ ሁኔታ ለመደገስ እቅዳለኝ። አላህ ያሳካል አትሉኝም? በጣም ስሜታዊ ሆኛለሁ እውነት ለመናገር። እዚህ ጋር የምትመለከቱት ኬካችን ነው። ታገቢኛለሽ የሚለው በስተት አጋጣሚ ፒንክ አድርገው ነው የሰሩት። ችግር የለውም። ዋናው ሀሳቡ ፍቅሬን መግለጼ ነው። እዚህ ጋር ደግሞ ሄርሞን ትላቸዋለች። ሄርሞን መጣች። እንግዶች አንዳንድ እያሉ እየተሰባሰቡ ነው። በጣም ደስ የሚል ከአእምሮ ወይም ዘላለም የማይረሳ ደስታ ቀን እንደምኮንልኝ እንታላንም እዚህ ጋር እየተቀላለርን ለማስተዋወቅ እየሞከርኩ ነው። ታውቋቸዋላችሁ፣ ጓደኞች ናቸውና
ጥሩ ይዛዛጋሉ። ቢገርማችሁ ፕሮግራሜ እንደሚያደምቁትና እንደሚያሳምሩት ተስፋ አደርጋለሁ ማለት ነው። በነገራችን ላይ ሱፎች አሉ። የሶፊያን ቤተሰቦች የመጡ አሉ። ወንድሟ አለ፣ ታናሽ ወንድሟ በሶፊያን በኩል ሰው መኖር ስላለበት አፍራህ እያለች አፍራህ ያው ወደ ውጭ ልከናታል። ሶፊን ደብቃ እዛ በአስፈላጊው ሰዓትና ጊዜ ይዛት እንድመጣ አፍራህን ኃላፊነት ሰጥተን ለአፍራህ ሁሉን ነገር ትተናል ማለት ነው። እዚህ ጋር በኬክ እንትን ይሉታል። የሰው ኬክ ሙሽራይቱ ሳትመጣ ኬኩ አለቀ። እዚህ ጋር ደግሞ ጎረምሶቹ ገቡ። ታናሽ ወንድም ያኗር፣ መሀል ላይ ያለው ደግሞ የሶፊ ወንድም ያልኳችሁ ታናሽ ወንድሟ ነው ማለት ነው። የሶፊ ወንድም ነው። ይሄኛውም ታናሽ ወንድም ኡስማን ይባላል ማለት ነው። እዚህ ጋር ሱፍ ይዘው እየመጡ ነው። ይህ ሱፍ የኔ ነው፣ የእነሱን ይዘዋል። ያው በነጭ ሱፍ ነው እንትን የምትለው እያሉ እያጀዘዊ ነው እዚህ ጋር እና ቆንጆ ነገር እንደሚሆን እርግጠኛ ነኝ። ሱፉ በጣም ወድጀዋለሁኝ። ለብሼው ደግሞ ስመጣ ብታዩት በጣም ተወዱታላችሁ። እነሱም ወደ ሱፍ ለብሰዋል። እስኪ ሱፉን ለብሼ ልንጣና እናያለን። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ እድሜ ያመሰጥሽ ከምንም ለእኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለእኔ በምድር ላይ ያለሽ ጉዳይ ነሽ። በጣም ይጨንቃል። ምን ብዬ እንደምጀምርላችሁ አላውቅም። ብዙዎቻችሁ ስትጠብቁትና እንደኛ እንደ ቤተሰብ ኦልሞስት 5 ዓመት በላይ አብረን ቆይተናል። 6ኛ ዓመታችን እየጠበቅ ነውና ብዙዎቻችሁ ይችን ቀን ትጠብቁታላችሁ ብዬ አስባለሁ። የተለያዩ ቀልዶች ሰርተናል፣ ፕራንኮች ተጫውተናል፣ እንዲሁም እናንተን የሚያሳዝን በማወቅም ሆነ ባለማወቅ ሰርተናል። ግን ብዙዎቻችሁ ቶፊቅ መች ነው የምታገባው፣ መች ነው ቀለበት የምታደርገው፣ ከምትወዳት ልጅ ጋር መች ነው በኋላ የምትኖረው ወይም ኒካ አድርጋችሁ እያላችሁ ነበርና የብዙዎቻችሁ ጥያቄ ዛሬ ደስታ ቀን ትሆናለች ብዬ አስባለሁኝ። ይችን ቀን በጣም ስመኛትና ስጠብቃት የነበረች ልዩ የሆነች ቀን ናት። አልሐምዱሊላህ ነው የምለው፣ ተሳክቶልኛል። ያ ትንሹ የምታውቁት ቶፊቅ ወይም ልጅ ቶፊቅ ማለት ነው ለዚች ቀን ደርሶ እንደምታዩት ያው በአቅማችን ቤት ባፈራው ከሶፊያ ጋር ቀለበት ለማድረግ አስቤያለሁኝ። ይህንን ሳስብ ደግሞ ያው ብዙ ሀሳብ አስቤያለሁኝ። ብዙ ቀኖች ያው እንደ ቀልድ ሳናስበው ዛሬ ነገ እያልን ብዙ ቀኖች አሳልፈናልና በስከ መጨረሻ እኔም ውሳኔን ወስኜ ለሶፊ ቀለበት ለማድረግ አስቤያለሁኝ። ዝግጅቱን ያዘጋጀው ከቤቷ ነው። እንዳትኖር አድርጌ በጓደኞቿ ከቤት እንድትወጣ አድርገን ይሄን ዲኮር ስንሰራ ነው የዋልነው። ሙሉ ቀን ነው የዋልንበት። በጣም ለፍተንበታል። ብዙ ጓደኞቼ ነበሩ፣ ካሁን በፊት አይታችኋቸዋል። ብዙ ለፍተዋል። በጣም አመሰግናለሁ። እና ሶፊዬ ለዚች ቀን ስለደረስን በጣም ደስተኛ ነን። እስካሁን ብዙ መከራዎች አይተናል፣ ብዙ ፈተናዎች እንትን ብለናል። መኮራረፍን በመሀላችን ነበር። ከ1 ዓመት በላይም ተጣልተናል ከሶፊ ጋር እና ያ ሁሉ አልፎ ለዚች ለዛሬዋ ለደስታዋ ቀን ትንሹ ቶፊቅ በድጋሚ ለዋለው የምታውቁት አርጎ ለቀለበት ለማድረግ በቅቷል ማለት ነው። ሶፊዬን ሰርፕራይዝ ለማድረግ በቻልነው ያክል ጉድ ብለናል። ዝግጅቶች አዘጋጅተናል። በዚሁ አጋጣሚ ሶፊ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በመሀላችን ብዙ ነገር ቢፈጠርም ችለን አንቺም ችለሽ የኔን ጸባይ እኔም አንቺን ችዬ እዚህ ቀን ስለደረስን ፈጣሪን በቅድሚያ አመሰግናለሁ። በነገራችን ላይ ይህን ዝግጅት ሳዘጋጅ ሶፊ ምንም ነገር አታውቅም።
ጓደኞቿ ብቻ ነው የሚያውቁት በዙሪያው ያሉት። ግን የሆነ ፕሮግራም እንደሚወስዷት ብለው ሜካፕ እንትን ብለው ግን ልብስ ጓደኛዋ እንቀይር ካንቺ ቤት ብላ ይዛት የምትመጣው በዛ ሰዓት ነው ሰርፕራይዝ ለማድረግ ያሰብኩት ማለት ነው። እና ምን እንደማወራ ሁሉ ጠፋብኝ። ኖርማል ቀልዶች ላይ እስከዛሬ የምሰራቸው ቪዲዮዎች ላይ የተለያዩ ነገሮች አወራ ነበርና ዛሬ የሆነ አንዳንድ ጊዜ እውነት ሲሆን የሚወራው ሁሉ ይጠፋል እና አፌ ሁሉ ተያይዟል። ያው ድሮም ታውቁኛላችሁ ትንሽ ኮላተፋለሁና አሁንም ያዘኝ እያወራኋችሁ። ሶፊ በዚሁ አጋጣሚ አሁን በድጋሚ በጣም እወድሻለሁ፣ አፈቅርሻለሁ። ደስተኛ ሆነሽ እንድትኖሪልኝ ነው የምፈልገው። እቺ ቀን ደግሞ የማትረሳ ቀን እንደምትሆን እርግጠኛ ነኝ። ሁላችን በልባችን ትኖራለች። እስከዛሬ የኖርናቸውን የሚያጠፋናቸውን ጥፋቶች አስተካክለን በቃ አንድ ላይ ሆነን በሐላል አላህ በሚፈቅደው መንገድ እንደምንኖር ደስ የሚል ህይወት ኑሮን ደስ የሚል ልጆች ካንቺ እንደምወልድ ባለ ሙሉ ተስፋ ነኝ። እንጃ ምን እንደምላችሁ ሁሉ አላወኩም። ወላሂ እስከ ዛሬ ድረስ ብዙዎቻችሁ ተጋቡ ስትሉ ነበርና ትችላችሁ ያንን ስናጠፋም እየመከራችሁ እንደ ወንድም እንደ እህት አብራችሁን ስለነበራችሁ ከልብ አመሰግናለሁ አይባልም ቤተሰብን፣ ግን ለእናንተ ክብር አለኝ ከምላችሁ በላይ። እንደኔ አጠፋፍ ዩቲዩብ ላይ ላልኖር እችል ነበር ወጣ ገባ እንደማለቴ፣ ግን እስከ ዛሬዋ ሰዓት ድረስ አብራችሁኝ ስለነበራችሁ። ምክንያቱም ቶፊቅ ማለት ሰነፍ ልጅ ነው ታውቁታላችሁ። እየሰራ አይደለም ዩቲዩብ እንደ መጀመሪያ እንደመሆኑ እየሰራው አይደለም ነበርና ያ ደግሞ በተለያዩ ምክንያቶች ነበረ። ያ ሁሉ ግን ቶፊቅ ሲጠፋ አብራችሁ ስላልጠፋችሁ እስከ ዛሬዋ ሰዓት ድረስ አብራችሁ ላላችሁ ቤተሰቦቼ ክበሩልኝ። ወላሂ ይህ የሰው መውደድ ነው፣ ስለወደዳችሁኝ ነው እንጂ ማትወዱኝ ቢሆን ወደ አሁኑ ትረሱኝ ነበርና በጣም እወዳችኋለሁ፣ አክብራችኋለሁ። እናንተም ክበሩልኝ። እናንተ ባትኖሩ እዚህ ደረጃ ቶፊቅ አይደርስም። የዛሬው ቶፊቅ እናንተ ናችሁ። ምክንያቱም እናንተ ካልተከታተላችሁ ካላያችሁኝ ቶፊቅ ጠፍቶ የሚቀር ነበር። እናንተ ግን ወላሂ ከምላችሁ በላይ ቃል የለኝም። እወዳችኋለሁ። እሺ ክበሩልኝ። እሺ ቃል የለኝም ወላሂ የምናገረው አታውሽ። በቃ ምንድን ነው ሰውዬ አትብዘዝ። አንተ ምን ነው ነቃበል። እሱ ብቻ አይደለም ሚዜ እኮ ነው ያ ምንም አሁን ስማ አሁን ሲመጡ ሰዓታቸው ደርሷል፣ እየመጡ ነው። እንካ ከኋላና ከኋላው ቆላን ግፍፍ ነው የምናደርገው። እዚህ ጋር ስትመጣ እዚህ ጋር ትልቅ ደስታ ይጠብቃል። ገባ ይታሰራል። ሁላችሁም ፈታ በሉ። እሱማ እኔም ፈርቻለሁ። ትክክለኛ ነገር ሲሆን ይሄ እውነታ ነገር ሲሆን ይከብዳል። በቃ ግን ልትጋቡ ነው ልትጋቡ ነው። በቃ የ5 ዓመት ልፋት በረከት ግን እዚህ የምትታዩት ላጤ ናቸው። ይህ ማለት እኔ አንድ ከፍታ ላይ ነው። ልጅ ይዤ እመጣለሁ። እኔ ማግባት ነው ልጅ ነው የማመጣው። አሁን ስማ ንግግር እንዴት ነው የምታደርገው? ስልኩ እየደወለች እኮ ይሆናል። ወይኔ ጉዴ! ወይ ጠብቂ ብላትና ኦኬ ሱቅ ብለሻት ነው። ቀስ አድርገሽ አይኗን ጨፍኛት። እሺ በቃ ሻርፕ እሷ ተቀበይና በቃ ጨፍኝና ቀስ አድርገሽ የፍርሃት መንፈስ ምን ነው የምትንቀጠቀጠው? ምን ነው የምትንቀጠቀጠው? እናንተ ወላሂ ስሜት አለባለ በዚህ ልክ እንዴ 5 ዓመት አንድ ላይ ሴቶች ግን አንቺ ቆይ የሴት የሚያስፈራራ
ሲሲተም እኮ ያስፈራል። እሷ ስለማታውቅ አረ እሷ ትንሽ ደቂቃ ነው የምትደነግጠው። እሱ እኮ ካሰበሳ ጀምሮ እስከሚያገኝ እንደሱ ከሆነ እስኪ አሳየን። ከዚህ ጋር ቆይ ማይኩን ለያዝልን። እሺ እሺ። ቀለበት እስኪ ለኔ ነው ደስ ስላለኝ መቼም ለማን ለኔ አይደለም ኖ ለኔ ለወንዱ አታሳየኝ። ለማን ትለኛል? ሴት እስኪ አሳይ። ኖ ሙከራ ሰሞልቶ በሮ ቆይ ጸጥታ አትሳቅ፣ ዝም ብለህ ቆፍጠን በል። ወንድ ልጅ እንዴ ያንተ የሱ ሲሆን ነው 5 ዓመት ወንድሜ ልታገባኝ አሽሙር አይባልም። ለ5 ዓመት ሙሉ አንድ ላይ ተጣልተናል። አይ ማይክ ነው ና እሺ አሽሙር ላይ 5 ዓመት ሙሉ ቤተሰቦቻችን ያውቃሉ በደንብ። ያንቺን ክፉ ነገር አይቻለሁ፣ የኔ ክፉ ነገር አይተሻል። ደረጃሽ ሁሉ ስጠብቀው ነበር። የኔ ደረጃ የምትመኝ የምን ደረጃ? ስለምን ደረጃ? እሺ ተንበርከክ ተደወለ። በዚሁ አጋጣሚ ልጅቱ ጠብቂ። ያስፈራል እንዴ? ለማናረገው ነው ራስ ፈራው። ስትገባ እና ጨብጨብ ያስፈራል ወንድሜ ያስፈራል። ሲመጣ ጸጥተልና ለካይና ከዛ ይዛቻት ወደ ጋውራና ቆይ ተረጋጊ። እንዳትወጪ አትወድቂም እንዳታስቢ። ለመሪ ለራሱ አልሆነ። ኦኬ እዚች ጋር ቆሚ። እንዳትወልቂ ግን አይንሽን። ኦኬ ከልጅ ስሚ። የሆነ በጣም የሚወድ ሰው የሚያከብርሽ ለአንቺ የሚጨነቅ አይነት ሰው መልእክት ካላደረሽልኝ ለዚች ቆንጆዬ ልጅ ብሎ ትንሽ ነገር ልኮልኛል እና ላንብብልሽ። ይቅልሽ አይደለም ወላሂ ምሬ ነው። ሶፊ የኔ እናት ካወኩሽ ሰዓት ጀምሮ ፍቅረኛዬ ከመሆንሽም በፊት ፍቅረኛዬም ከሆንሽ በኋላ ህይወትን እንድረዳት መኖር እንድጀምር አድርገሽኛል። ካንቺ ጋር ብዙ ፍቅርን ብዙ ጥልን አሳልፈናል እና የመጀመሪያዬ ነሽና የመጨረሻዬም እንድትሆኝ ነው የምፈልገው። አፈቅርሻለሁ። አናድጄሽም አስከፍቼሽም አውቃለሁ እና ልክስሽ ላለለይሽ ቃል እገባለሁ። እድሜ ልኬ ላፈቅርሽ ላልተውሽ የልጆችሽ አባት ለመሆን ሙሉ ልቤን ሰጥቼሻለሁ እና በጣም ነው ማፈቅርሽ ብሎሽ ሶፊ ታገቢኛለሽ? ብዙ ጊዜ አብረን አሳልፈናል። ክፉ የሚባል ጥሩ የሚባል ጊዜያትን አብረን አልፈናልና ዛሬ እቺን ቀን አብረሽኝ እንድትሆኚ እጠይቅሻለሁ። እሺ ቀለበቱን ተቀበይኛ ሶፊ። አንዴ የምነግርህ ነገር አለ። እሺ ቀለበቱን ተቀበይኝና እሺ በይው አትሉም እንዴ እናንተ? ኦኬ እሺ በይው እሺ እየተባልኩ እኮ ተነስ እንጂ በቃ ጀመር ምን ጠብቃችሁ ነበር? ሌላ ምን ሊሆን ይችላል? ሶፊ ላድርግልሽ? አይ አንደኛ አድርግልኝ እንዴ አይ ይደረግ ኦኬ ተንበርክኬ ይቅርታ። አዎ መነሳት አልነበረም። ሶፊ ምን ችግር
አንደኛ ይሄን ነገር ስታዘጋጅ ለኔ መናገር አለብህ ቶፊቅ ማለት መናገር ነበረብህ እንጂ ድንገት ሰርፕራይዝ እኮ አድርግሽ ብሎ እኮ እናንተ መነጋገር ይጠበቅባቸዋል። ቀለበት ለማድረግ አይደለም እናንተ ማታውቁት ነገር የራሳችን በጣም የቆየ ታሪክ አለ በሁለታችሁ ማለት ሶፊ ምንድን ነው የምታወሪው? ሰላም አብራችሁ ቆላችሁ ወለ ይፈታል እኮ ሶፊ ቀለበት እኮ እናድርግ ነው ያልኩሽ እኮ ተነስ። እሺ ቀለበት እናድርግ እኮ አንደኛ ይሄን ነገር ስታዘጋጅ ለኔ መናገር ነበረብህ። ለምንድን ነው የምናገረው ሶፊ? እንዴ በጣም ብዙ ጊዜ ቆይተናል ተለያይተን ከኖርን እናንተ አይደል? እና ቀለበት እናድርግ እኮ ነው ያልኩሽ። ማለት ትልቅ ነገር ስላለ ልነግርህ እፈልጋለሁ። ምንድን ነው ሶፊ? ቀለበት እናድርግ እኮ ነው ያልኩሽ እኮ ተነሳ አንዴ። ኧረ እንዴ ቆይ ምንድን ነው ሶፊ? ደንግጠሽ ነው ድንጋጤ ነው? ሶፊ ማለት በደህና ነሽ? ተነስ በቃ። ቆይ ተረጋጋት። ድንጋጤ ነው? ውሃ አምጣ እስኪ። አይደል ደህና ነኝ ማለት ተነሳ። ቀለበት እናድርግ እኮ ነው ያልኩሽ። ኧረ እንትን ኬክ ማዘጋጅተናል። ኬክ ነው ላይ ተሸነ ቶፊቅ እኮ ነው ሶፊ ቀለበት እኮ ላድርግልሽ ነው ያልኩሽ። እኔ ልነግርህ የምፈልገው ነገር አለ። ላንቺ ብሎ እኮ ነው የወደ ዲኮር ምናምን መጀመሪያ ሶፊ ማላውቃ ሶፊ እኮ የሆንሽ ነው። ተነስሽ። እሺ ቀለበቱን ተቀበይና ቀለበቱን ተቀበይና ተነሳ። አይ ትልቅ ነገር የደበኩ ነገር አለ ቶፊቅ። አንቺ ነሽ የደበቅሽው? አይ የደበኩ ነገር ሳይሆን እኛ ማናውቀው ምንድነው አልገባኝም። ውጭ በኖርኩበት ሰዓት የሆነ ነገር አለና ማንም አያውቅም። እስከዛሬ ድረስ ማንም የሚያውቅ ሰው የለም። እሺ ቀለበት እኮ እናድርግ ነው ያልኩት ሶፊ። እኮ ሳውዲ በነበርኩበት ሰዓት እንጋባና እንኑር እኮ ነው ያልኩሽ። አውቃለሁ እኮ ያልከኝ ግን እኔ ሳውዲ በነበርኩበት ሰዓት የሆነ ስለዛ አይመለከተኝም። ቆይ አዳልኩኝ። እኔ እኮ ሶፊ እንጋባና በአንድ ላይ እንኑር እኮ ነው ያልኩሽ። ትዳር እኮ ነው ያልኩሽ። ሌላ እኮ አላልኩሽም እኮ። መጀመሪያ ልንገርህ። ምን መጀመሪያ አለው? እኔ ሶፊ ቀለበት ላደርግሽ ነው ብዬ መንገር አለብኝ እንዴ? በዚህ ነገር መናገር አልችልም። ምነግርህ ነገር አለ ትልቅ ነገር። ሲቀጥል ደግሞ ይሄን ነገር ስታዘጋጅ እኔ መናገር ነበር። ሰርፕራይዝ እንዴት ነው የሚነግርሽ እንዴ? እናንተ ታዲያ ጓደኞች አይደላችሁ እንዴ? ለምን ሰርፕራይዝ ነው? ቆይ ቶፊቅ ተረጋጋ። ቆይ ደግሞ አንተ ተረጋጋ እኮ ተረጋጋ። ማላውቀው እኮ እንደዚህ አትሆንም። መጀመሪያ ተረጋጋ። ተረጋጋና አንተ ደግሞ ከሷ ትብሳለህ። በቃ እሷም ደግሞ የራሷ ነገር የእሷን ሀሳብ መስማት ጥሩ ነው። ተረጋጋ እንጂ አንተ እንዴ እንጋባ እኮ ነው ያልኩት እኮ ገባኝ። ተረጋጋ። ደንግጣም ሊሆን ይችላል። ፕሮግራም እኮ ያዘጋጀው ለሷ ነው እኮ አውቃለሁ። ተረጋጋ ትንሽ እንኑር ባል እንዴ ቶፊቅ ለምን እንደማትረጋጋው? ቆይ አንተ ያተያየ እኮ ምክንያት መናገር ያለባት ነገር ሊኖር ይችላል። ተረጋጋ። ከዛ ደረጃ ከመድረስ በፊት ልትነግር የምትፈልገው ነገር ካለስ ምንድን ነው ቶፊቅ ነው? እኛ ብቻሽን ነው ማውራት የምትፈልጊው? እሱ ስሚ ሶፊያ ቀለበት እናድርግ እኮ ነው ያልኩት። ተረጋጋ። እንደዚህ በመጫው አይደለም በመጫው አይደለም። ተረጋጋ እኮ ተረጋጋ። እንዴ ያማን አንተ ተረጋጋ። ተረጋጋ። እሷ ብቻዋን እኮ አይደለም ያለችው። እምነግርህ ነገር አለ ነው ያለችው አይደል? ቀለበትን እኮ እምቢ አለችው እኮ ላግባሽ እኮ ነው እያለች ያለችው። ተረጋጋ። ለምን ስጣትና የምትለው ነገር ብቻችሁ ሁላችንም እዚህ ጋር ሆነና ብቻችሁ ምንም ነገር አውሩ። በቃ ቶፊቅ ነው ገባች። ብቻችሁን ምንም ነገር አውሩ። ፍቅረኛሽ ነው ያስታውቃል እኮ ደንግጣለች እኮ። አንደኛ ደግሞ ብቻዋን ታወራ። መጀመሪያ ቆይ ተቀመጥና ትንሽ ተረጋጋ። ያዳ ቀለበት እኮ አልቀበልም እኮ ነው ያለችው። አልቀበልም አይደለም ቶፊቅ እኮ ምን ነው እንደዚህ እንደዚህ አትሁን እንጂ ሶፊ ምን ሆነሽ ነው? ምን አልኪሽ? ምን አልኪሽ ነው? ምን አልኪሽ አለሽ? ምን አልኪሽ ነው? አይ ምንም እሺ ያስቀየምኩሻል አይደለም። የሆነ ነገር አለ። ምን ነገር እሺ እስከ ዛሬ ያልነገርሽኝ ምንድነው የምትነግሪኝ? አዳምጣት እስቲ መጀመሪያ ባቦ ማታውቁት አትበሉ። ቆይ እስኪ በሰውት እንታትበሉ በቃ ሶፊ ነገር ይላል። ለምን እንደምትጮህባቸው እንግዶች ቀለበት እኮ ናት እኮ አትጮህባቸው። እሱ ችግር የለውም። ይጮህ አንቺ ብቻ እንትን ብለሽ አዋሪው እሱን ማውራት ያለባችሁ ነው። ሁለታችሁ ቴንሽን ሆናችሁ እኮ እስኪ ትበላችሁ እንዴ ትበልበቃ ቶፊቅ ለምን ደግሞ አትነጋገሩ? አንተ ለምን እንደዚህ የምትሆነው? ቀለበት እኮ ነው ያመጣው እኮ ይል ቶፊቅ ሶፊ ቀለበት እኮ እንጋባ እኮ ነው ያልኩት። አብረን እንኑር እኮ ነው ያልኩሽ ሶፊያ። ተጋብተን በአንድ ላይ እንኑር እኮ ነው ያልኩሽ እኮ። ምን ነገር አለ ያልኩ። ምንድነው የምትነግሪኝ? እስከ ዛሬ የተደበቀ ምን አለ? ስንት አመታችን
ይሄ ሁሉ ዓመት የተደበቀ ምን አለ እንዴ? አይ ሰላም ስላልነበር አልነገርኩም። ካሁን በኋላ ደግሞ እንድንቀጭ ስለማልፈልግ ነገሩ አለማግባብ ፈልግ። በቃ ቀለበቱ አልቀበልም ነው አይደል? አዳምጣችሁ አንተ ምን ሆነ ነው መጀመሪያ? እባክህ ተረጋጋ። አዳምጣችሁ ስመኝ ምንድን ነው እንደዚህ የምትሆነው? ቀለበት እኮ አልቀበልም ማለት ነው ያለችኝ። ምንድን ነው? ቆይ እስኪ እንደዚህ በመሆን እኮ አይደለም። ልቀቁኝ በቃ አትጠጉኝ። እንደዚህ በመሆን አይደለም። አክብሬሽ ስለመጣሁ ነው አይደል? እንደዚህ ያልሽኝ ስላከበርኩሽ ነው አይደል? አልቀበልም እኮ መልካም ነው። ስማ እያለቀሰች ነው። ለምን አትሰማትም? አንዴ ቶፊክ አንተ እንዴ ብቻ የምታወራው ነገር ይኖራል እኮ ምንድነው? እንደዚህ ያልሽበት ምክንያት ምንድነው? ስሚ ላግባሽ እኮ ነው ያለሽ። ቶፊክ እኮ ነው የራሱ የሆነ ነገር ችግር ቢኖርባት ነው። በቃ ለምን አታዳምጥም? ግን ቶፊክ ለምን ነው የምትቸኩለው? ቶፊክ ተረጋጋ። ለምን አትረዳትም? አንተ መጀመሪያ እስቲ ምን እያደረክ እንዳለ አንተ ለምንድን እንደዚህ የምትሆነው? አንተ አትረጋጋም እንዴ? ቀለበት አልቀበልም እኮ አይደለም ያለችኝ። ነገር አለ። እባክህ አንተ እንደዚህ አይደለም። ተረጋጋ። ቆይ ጸጥ በል በቃ። እንደ ይላውራ አንዴ እኮ ተረጋጋ ነው። ለምኜሻለሁ። እንጋባ ነው እንጂ አልኩሽ፣ ሌላ አላልኩሽም። ካሁን በኋላ ደግሞ ልንገርሽ፣ ቶፊቅን ትናፍቂዋለሽ። መቼም አታገኙም። እሺ መቼም አታገኙም። መቼም አታገኙም። ማስፈራራት ነው እንዴ? ቶፊክ ተረጋጋ እንጂ እንዳትወርቁ ተረጋጋ። በቃ ሂድ እንዴ! ምንድን ነው እየሆነ ያለው? በቃ ማዳመጥ ካልቻለ ታዲያ ተው እራሱ ጉዳይ። ምንድን ነው እየሆነ ያለው? ልጅ እንዴ ማስፈራራት ነው? የፍቅር ጥያቄ ነው? የአግቢን ጥያቄ ነው? አንተ አንዳችሁ ተከተሉት። ኧረ ተው እንዴ! ለምን አትከተለው? እኮ የሆነ ነገር እንዳያደርግ ልጁ ተከተሉት። አንዳችሁ ሂዱ፣ ተከተሉት። እኔ እዚህ ስመጣ በናፍቆት ትዝታ ተንገብግቤ ውስጤ መች ገመተው አብረን እንኑር እኮ ነው ያልኩሽ ሶፊያ። የሌላ መሆን ቻስብኝ ስትሄድ ያስቀመጥከው የፍቅር ወጥን ግራ ቀኙ በቃ ሰው ሆኗል። በላርፈ ተቀመጥ ልቤ ሞኙ በል እስኪ አርፈ ተቀመጥ ገራገር ሰው ናማኙ ምስኪኑ የዋሁ ልቤ በፍቅር ሁልጊዜ ፈጣሪ ይሁን ካላለው አብሮነት እሱ ካልጻፈው አይሰምርም ሰው እህሉሃን በግሉ ቢጥር ቢያቅደው አይሰምርም ሰው እህሉሃን በግሉ ቢጥር ቢያቅደው